ቲና የጠፍተሽ ነው? ይሄን የመጠየቅ መብት ማን ነው የሰጠህ? እባክህ የወንድሜን ገንዘብ ይዘሽ ጠፍተሽ ስለ መብት እያወራሽ ነው? አንተ የወንድም ሚስት ልትደፍር የነበርክ ሰውዬ እንዴት ነው የወንድም ነገር እንዳሳሰበህ አድርገህ የምታወራው? እኔ እንደዛ አላደረኩም። አድርገኸው እዛ ቤት የወጣሁት እኮ በአንተ ምክንያት ነው። ይህንን ደግሞ ለወንድም ማስረዳት አያቅተኝም። አንቺ ጅል ነሽ እንዴ? እኔ ወንድሙ እያለው አንቺን ለምንድን ነው የሚያምሽ? እሺ ልሞክረው። ምን ለማድረግ እየሞከርሽ ነው? አንተን ነው ወይስ እኔን የሚያምነኝ? ደበረህ እንዴ እንደዚህ ሳላልኩ? ፍቅር ነጭናጫ ያደርጋል የኔ ልጅ፣ ግን ደግሞ ደስታሽን ሊያሳጣሽ አይገባም። ተመስገንን አልፈልግም አልኩት። ይህ እኮ የኛ ባህሪ ነው። ተመስገን ደግሞ ይረዳሻል። ቆይ ከልቤ ቢመስለውስ? አይመስለውም ልጄ። አንቺ ግን ብልጥ መሆን አለብሽ። አሁን የመጣውን ጦር ተጋፍጠሽ የምታሳልፊው አይደለም። አንቺ ብልጥ መሆን አለብሽ። ምን ላድርግ? ታጋሹኝ። አፍሽ ላይ የመጣውን ሁሉ አትናገሪ። ዝም ብለሽ አሸንፊ። የምችል አይመስለኝም። ትችያለሽ። በጣም ቀላል ነው። ዝም ብሎ ማሸነፍ። ታስተምርኛለሽ? በደስታ ነው። አሁን ቆንጆ ቡና ላፍላለሽ። አይ እኔ አፈላለሁ ማሚዬ። መጣሁ። ትሁትና ተመስገን ከዚህ በኋላ አብሮ መኖር አለባቸው። ይበቃቸዋል። ናቲም ከህይወታቸው ወጥቷል። ፈተና ይበቃቸዋል። ሁለታቸው ከዚህ በኋላ ምንም አይነት እንከን አያጋጥማቸው ለምትሉ በላይክ በሰብስክራይብ በኮመንት ታሳውቁን ማለት ነው። ከዚህ በኋላ አብረው ይኑሩ። ይሄ አብሮ አደጌ ነው ብላ ፈልጋው የመጣችውም ወጣት ልጅ ማለት ነው። እንግዲህ ኖርማን ሆኖ ምንም አይነት ከዚህ በኋላ የትዳር ህይወታቸው እንዳይበጠበጥ በቃ ከዚህ በኋላ አብረው ይኖሩ የምትሉ ላይክ ሰብስክራይብ አድርጉ ማለት ነው። ትሁት እጅግ በጣም ነው የምታሳዝነው። እያለቀሰች በቃ እየተከፋች እውነትም ደስታ ከሷ እንዳልተፈጠረ ነገር ሁሌም ለማልቀስ ለችግር እንደተፈጠረች ነገር በህይወቶቿ ብዙ ነገሮች እየተፈጠረ ነበረ ማለት ነው። ገጠር ባለውም ተጠልፋ ከደጀኒ አልፋ ከናቲ አልፋ አሁንም ደግሞ በቃ ተማም ነው በተመስገን እጅ ገብታ ኢቭን አሁን ደግሞ ይድሩ አብሮ አደጉ መጥታለች ማለት ነው። እንግዲህ አሁን እሷ ሴት ልጅ ናት። ሴት ልጅም ከመሆኑ አንጻር የበፊት ፍቅረኛ ወይም ደግሞ ልጅቷ እንደምታፈቅረው ነው የምታቀውም። እንኳንም ሳታገባ ደረስኩብህ፣ እንኳንም እንደዚህ ያገኘሁ፣ እንኳንም በጣም በደስታና ለሌላ ጉዳይ ነው የምትፈልገው ተመስገን ግን የዋህ ስለሆነ ያው ኃይለኛም ቢሆን የዋህ ነው። የዋህ ስለሆነ እሱ ሊረዳት እየሞከረ ነው ልጅቷ ማለት ነው። ነገር ግን ትሁት አውቃበታለች። ያው ሴትና ሴት እንግባባለን አውቃታለች ማለት ነው። እዚህ ጋር እንትና ምንም አይነት ነገር የለውም። የምታሳስተው ልጅቷ ናት ማለት ነው። እየተመላለሰች ቤታቸውም ሆነ በመደወልም ሆነ በማገዝም ሆነ እሱ ንጹህ እህት አድርጎ ለትሁት እንድታግዛት ነው እንጂ ሌላ ነገር ይፈጠራል ብሎ አይደለም። ግን ህይወታቸው ደግሞ ምስቅንቅን እያደረገው ነው ማለት ነው። ትሁት ነጭነጭ ብላለች። እውነቷ ነው። የምታየው ነገር ጥሩ አይደለም። እንኳን ካጠገብ ሆኖ ከሩቅ ያለው የምናየው እኛ እራሱ ጥሩ አይደለም። በቃችሁ፣ ከዚህ በኋላ ህይወታችሁ ኑሩ፣ ተጋብታችሁ በቃ ቤታችሁ ውጡ፣ ልጃችሁ አሳድጉ፣ ልጅ ጨምሮ ለምትሉ ቤተሰቦቻችን ላይክ ሰብስክራይብ እያደረጋችሁ ትሁትም ኃይለኝነት ወጥታ ወንድ ልጅ እንደዚህ በኃይለኝነት አይደለም ወደ ቤት ወይም ደግሞ ወደ ራስሽ የሚመለሰው። አሁን ይቺ ልጅ እሷ አናዳው ወጥቶ እሷን አግኝቶ ማለት ነው። ትሁት አናዳው በቃ እሷን አግባ፣ እሷን እንደዚህ በል፣ እሷን እንደዚህ በል ብላ አባራው ማለት ነው። ከዚህ በኋላ ሄድ ብላው እንግዲህ ወጥቶ አስፋልት ላይ እሷን ነው ማለት ነው ያገኘው። ልጅቷ ደግሞ ክፍተት ተጠቅማ እሱን ማሳሳት ነው የምትፈልገው ማለት ነው። የሚፈልጋትና የሚያስባት በውስጡ ያለች ሴት ልጅ ማለት ነው ትሁት ናት ለተመስገን። ነገር ግን እሷ እየተጠቀመችበት አይደለም ማለት ነው። ስለዚህ ይህ ሰው ልጅ ባናደድ ነው ቁጥር ባልተቀበል ነው ቁጥር ውስጡን
እንደ ውስጡ ባልሆንለት ቁጥር እንደዚህ እንትን ይላል ማለት ነው። ይሄው እሱ ወጥቶ አሁን ልጅቷን አገኘችው። ልጅቷን ስታገኘው የማይሆን ነገር ተጠጋ ብላ ለመሳም እየሞከረች ነው ማለት ነው። ትሁት ደረሰች። አሁን በቃ አራምባ ነው የሚሆነው። አገሩ ሁሉ ሲሳሳሙ አይቻለሁ ብላ ትሁት ከዚህ በኋላ ድጋሚ ጸብ ይፈጠራል፣ እሱን ከነምኑም አላገባውም ነው የምትለው ማለት ነው ትሁት። ምክንያቱም ደርሳባቸዋለች ማለት ነው። እንደምታዩት እንግዲህ ፎቶ ላይ ማለት ነው ደርሳባቸዋለች። እሷ እየሳመችው ነው እንግዲህ ተጠግታ እንክትክታቸው ነው የሚወጣው። በባለፈም ተማቶ ዛሬም ትሁት አይታ ዝም አትላትም። እሱንም ሆነ እሷንም ሆነ በቃ ምንድን ነው የሚደረጉት ከዚህ በኋላ የሚደራረጉት አጠገቡን አትደርስም። አጠገቡን አትደርስም። ትሁት ኃይለኛ ናት፣ ታስከፋታለች። በጥፊ ነው የምትወላውላት። ሲቀጥልም ደግሞ ተመስገንን ያላሰብኩት ነገር ሳላስበው ነው እሷ ናት እኔ አይደለሁም የእሷ ችግር ነው እንጂ እኔ አይደለሁም አስበ ነው አይደለም ነው የሚለው ማለት ነው ተመስገን። ትሁት እንግዲህ ጠጋ ብላ ይሄው እያየች ከንፈሯን ይዛ በጣም ተገረመች ማለት ነው። ምክንያቱም ያደረጉት ድርጊት ጥሩ አይደለም ማለት ነው። እሱም ደግሞ ተናዶ ያው እንደ ማጽናናት ብላ በትሁት ተናዶ ወጥቶ እንደ ማጽናናት ብላ ነው ተጠግታ እቅፍ አድርጋ የሳመችው ማለት ነው። ሲቀጥል ደግሞ ቲና ከቤት ወጥታ እንግዲህ ዛሬ ሰላም ልትላቸው መጥታለች። ሴት ነበርሽ ስራ ላይ እኔ ይህንን ስራ አላማረኝም ማለት አባዬ ማለት ነው። ስለዚህ ያው እሷ ስራ ታውቁታላችሁ፣ ምንም ማድረግ አይቻልም። ተመልሳ ቤት መጥታለች ማለት ነው። ተመስገንም ትሁትንም አገኘች። ማጽናናትም ባለባት መቆጣትም ባለባት ያው እሷ ነገር ጥድፍ እያለች ማለት ነው ከቤት ወጣች ማለት ነው። እና አባዬም ደግሞ ወደ ገጠር ሄደው እንግዲህ የትሁት ቤተሰቡ የእንትና የእድል ቤተሰቦችንም ጠየቀች ማለት ነው። ለአባዬ አድራሻቸው ግን የለኝም በያቺ ሮማን ወደ እሳቸው እንደሄደች የአባዬ ምስት ሰምታለች ማለት ነው። እና አባዬም እዛ ሄዱ። ምስጢር ነው ብለኸኝ ለምን ነገርክ ነው የተባሉት ለአባዬ። አባዬና የገጠሩ አባባ ምስጢር አድርገው ይዘውት ነበረ። የእንትና የእድል ቤተሰብ ነገርካትን አይደለሁም እንግዲህ እሷ በምታውቅበት መንገድ ያውቃለች ሚስቴ ነው ማለት ነው አባዬ ያለው። ስለዚህ አሁን ምንድን ነው የእድል ቤተሰቦች አድራሻ ስጦኝ ስትል አድራሻ እንኳ አላውቅም ሳድር እነሱ መጥተው ነው እንጂ ብለዋል ማለት ነው የገጠር አባባ። ከዛ አሁን ምንድን ነው የሚሆነው ከዚህ በኋላ ትሁትም እናቷ በቀጥታ እንደምታገኝ ሮማን እዚህ ጋር አጉል ቦታ እንደምትወድቅ ያስታውቃል ማለት ነው ሄዱ። ስለዚህ አሁን ማየ ራሱ ቤተሰቦቿን ለማስተዋወቅ ተነስታለች። ይሄ አባባ የሆነ ቀን መናገራቸው አይቀርም፣ ሚስጢር አድርገው ይዘውታል እንጂ ቤተሰቦቿ የት እንደሆኑ እንዴት እንደሆኑ ስለሚያውቁ ማለት ነው። ስለዚህ አሁን ደግሞ እዚህ ጋር የመለስ ወንድም መጣ ማለት ነው። የመሊ ወንድም እንግዲህ እንትናን ከሸኘች በኋላ መነጽሯን አድርጋ እንደማታይ አድርጋ ቁጭ ብላለች ማለት ነው። ታሙ ከሄደ በኋላ በቃ እንዳይጎዱሽ ተጠንቀቅ እያላት ነበረ። አቶ ልሽ መጥቶ ገጭ ብሎ አንቺ ጤና የጤረች ነው ሰላም ነሽ ወይ እንዴት ጠፋሽ የወንድሜን ብር ይዘሽ ነው ያላት ማለት ነው። ምክንያቱም ከዚህ በፊት ከነ ብሩ የኔ ነው ማደርግሽ ምንድን ነው ወንድም አለም ሳይቀድመኝ ልቅደመው እንግዲህ ሳያገኝሽ ላግኝሽ እያለ ነበረ። እውነትም መለስ ሳያገኛት ወንድሙን አገኛት ማለት ነው። ነገር ግን እዚህ ጋር እሷ ምንም እንደማይሆን አሁንም ቁጭ ብላለች ማለት ነው። እየተነጋገሩ ነበረ። ምንድን ነው ግን እሱ አጤኗታል፣ አውቋታል፣ እየተከታተላት ነው። ስትወጣም ስትገባም እየተከታተላት ነው ማለት ነው። ነገር ግን እሷ አቃጫና ዛቻ በመቀያየር እንትን እያለች ነው ማለት ነው፣ እየተጠቀመች ነው ማለት ነው። እንግዲህ ያለው ነገር ለተመስገን ሁሉንም ነገር ምን እንደምትሰራ ነግራዋለች። እንግዲህ ትሁትም ታውቃለች። ማያውቁት አባዬና እማዬ ናቸው ማለት ነው። ብሩን ይዛ አንተ ማን ነው ጠያቂ ያደረገህ? እኔ እንዴት ብር ይዤ እጠፋለሁ? ያንን ቤት ከዛ ቤት እኮ የጠፋሁት ያንን ድርጊት ካደረግክ በኋላ ነው። አንተ ከመለስ ከሚስቱ ጋር እንደዚህ አይነት ድርጊት እያደረግክ አልነበረም እያለችው ነበረ። ያው አታይም ብለው እነሱ የመለስ ሚስት ከወንድሙ ጋር እየማገጠች ነበረ፣ ያልተገባ ነገር እያደረገች ነበረ ማለት ነው። ስለዚህ እሷም ደግሞ አስረግጣ ነገረችው ማለት ነው። አንተ ይሄንን እያደረግክ ኧረ በፍጹም ነው ያለው ማለት ነው። ማየቷና አለማየቷ እንግዲህ እንደ ቀዳዳ የሆነች ኩኩ እንደሚጫወት ልጅ ቀና ጎንበስ እያለ ያያታል ማለት ነው። እሷ ግን በትክክል መልሷን እየመለሰችለት ነበረ ማለት ነው። አሁንም ቢሆን እኔ አልተደበቅኩም፣ ያንን ድርጊት የዛ ቀን ለመሳም ስለሞከር ከዛ ቤት ጠፍቻለሁ እንጂ ሌላ ነገር አይደለም አለችው ማለት ነው። ከእናንተ ድርጊት የኔ ድርጊት አይበልጥም
ነገር ነው ማለት ነው። ያው ማስፈራሪያ ነገር ነው ሲጠይቃት ያላት። አሁን እሱ አስገድዶ እንድታወራ ወይም ደግሞ እንድትናገር ያደርጋታል፣ ወይም ደግሞ የራሱ ጓደኛ እሷ በሱ ቤት አላ ያለው ብላ ብታምንለት ኑሮ የራሱ ጓደኛ ሊያረጋት ነው እየፈለገው ማለት ነው፣ ከመለስ ቀምቶ ማለት ነው። ስለዚህ ብሩንም ይዞ አብረው ተመቻችተው እሱ ኑሮ መኖር ነው የቀጠለው እንጂ ወደ ወንድሙ እውነት ለወንድሙ ተቆርቁሮ አይደለም። ትነግረዋለች ካሁን ሆኖ እኔ እንዳሰብኳት ከነገርኳት አሳልፋ እንዴት እንደዚህ ትለኛለች በማለት ነው እንጂ አነጋገሩ ማስተያየቱ እንደሚወድ አይነት አይደለም። ከነ ብሩ ወስዳታለሁ ብሩን ፈልጎ ነው እንጂ ማለት ነው የመሊ ወንድም ማለት ነው። እሷም ደግሞ ጎበዝ ናት፣ ጥብቅ የሆነ መረጃ ይዛባቸዋለች ማለት ነው። አሁን ምን ይሻላቸዋል፣ ምንስ ያደርጋሉ የሚለው አብረን እናያለን ማለት ነው። አሁን እሷ ሁሉንም ነገር ያ ከወንድሙ ጋር ምን እንደሚያደርግ ነገረችው። የወንድሙ ሚስት ጋር ምን እንደሚያደርግ ነገረችው ማለት ነው። እሱም እየተሸማቀቀና እያፈረ እንግዲህ እግዚአብሔር ይቅር በለው፣ ይቅር በላት፣ ይቅር በላቸው። ምንም እንኳ ይሄ ድራማ እንትን ቢሆንም እንኳ የድራማ ያው ዲስክሪፕሽን ቢሆንም የፈለገ ቢሆንም ማለት ነው ያው እንደዚህ የሚያደርጉ ሰዎች በህይወታቸው አሉ። ሳይተመሙ ታመሙ ካመመኝ እንደዚህ ሆንኩ በቃ በራሳቸው ፈልገው የሚያመጡት ነገር ይኖራል። በዛ ሰዓት ሰዎቹ ለዛ ሰዎች ያላቸው አመለካከት ለመግለጽ ነው። ከድራማ ጥሩም ነገር እንማራለን። አንዳንዴም ደግሞ የማይሆን ነገርም የሚሆነው ወስደን የማይሆነው መተው ነው ማለት ነው። ስለዚህ እሱ አይኗን ብታይ ነበረ የሚፈልጋት፣ ከነ ጉድለቷ አይፈልጋትም ማለት ነው። እሷም ደግሞ አውቃ ነው እንጂ በትክክል እውነትም እንደዚህ አካለ ስንኩል ወይም አካለ ጎዶሎ ሆነ አይደለም ማለት ነው። ይሄንን ነው ምላችሁ። በቃ ከተመስገንና ከትሁት ብጥብጥ ነው።